ድምጻችን እስከ ሀራ መሬት ድምጻችን እስከ ነፃ መሬት በትላንትናው ዕለት አክቹአሊ ከትላንት ወዲያ ያው ለዛሬ ትላንት ይሆናል መሰለኝ የሶሎዳ ሚዲያ ባለቤት የሆነው ወዲ ሻምበል የሰራውን ፕሮግራም ስከታተል አንድ ነገር ትኩረቴን ሳበው። በኋላም ራሱ ወዲ ሻምበል ቪዲዮውን ከነ ሙሉ ትርጉሙ ላከልኝ። በዚህ አጋጣሚ ወዲ ሻምበልን አመሰግናለሁ፣ ሚዲያውንም አመሰግናለሁ፣ አብሮ ያለውንም ሚኪንም አመሰግናለሁ። ቪዲዮው ከሀራ መሬት ወይም ነፃ መሬት የመጣ ነው። በዚህ ከነፃ መሬት ከመጣ ወይም ከሀራ መሬት የመጣ ቪዲዮ ላይ የሚዲያው ስም ተሳስቶ ቢቀርብም የኔ ስም ተነስቷል። ይሄ ማለት ለአጠቃላይ ለአዲስ ኮምፓስ ቤተሰቦች ምን ያህል እየተሰማን እንደሆነ የምንነጋገራቸው ነገሮች ምን ያህል ወደ ማህበረሰባችን እየደረሱ መሆኑ የሚያሳይ ነው። በዛ ቪዲዮ ላይ የተነሱት ሀሳቦች የኛ ስም የአዲስ ኮምፓስ አልተባለም። በእርግጥ ሌላ የቀድሞ የነበርኩበት ስም ነው የተነሳው። አይ ቲንክ ኢትስ ኦኬ፣ ችግር ያለው አይመስለኝም። ነገር ግን በአዲስ ኮምፓስ ወይም በእኛ ላይ ሪያክት እንደዚህ አይነት ነገር ሰምተናል ተብሎ የቀረባል። ስለዚህ መጀመሪያ ቪዲዮን ጋብዛችኋለሁ። ከቪዲዮ ቀጥሎ ሙሉ ትርጉሙን ወዲ ሻምበልም ስለላከልኝ ትርጉሙን አቀርብና ኮንሴፕቱ ላይ ደግሞ የራሴን አስተያየት ሰጣችኋለሁ። ትግርኛ ነው። ትግርኛውን ግን ቃል በቃል ትርጉሙም ስለላከልኝ እሱን አቀርብላችኋለሁ። ቤት መኪና ላ ተባለ ላንድ ክሩዘር ላ ተባለ በበዓመቱ ለዛም ላ ተቀየረ። ያው ሓደ ግዜ ሲ ተሓለ መዳ ሆነ ይብሉ ተሓሊሙ ስለልሆነ ዝቃል ስዑት እዩ ውሽጥ ጋይ ነገረካ እዩ ሰንከልከል ከዝሕ መሰናከል ከዝሕ ይኽእል እዩ ዝቃልሲ ግን ተዓዋታይ መጨረሻ ግን ነዊሕ እውን ኣይኮነን። ነገር ግን ታይ ንሕና ውዚ ዘለና ገሌና ብዘይ ምፍላጥና ገሌና ሓደ ነገራት ክህሊ ይኽእል ማለት እዩ። ቀለል ፀገማት እዮም ናይና ውዚ ንስተኻኽሎም ነገራት ናጋን ጎሆ ግን ብከምዚኦም ለወሉ ሰባት ከምዚኦም ለወሉ ናውፃኻ ንቅድሚት ትሳል ሰርሖ ተለኮ ንጥቀሞ ትሕዋሕ ትሰርሖ ነበረት እኮ ንጥቀሞ ኣለና ዓንተወታ እዮም ኢሎም ብገለገለ ትትርጎም ቃላት ማለት እዩ የብፀልካ እዩ ዕፅምትና ሕርጭ ኮይኑ ይበተን ደንጎላ ንትርኣሰ ጃዕጃዕ ንረግረግ ወዘተ ተረፈ ማለት እዩ። እዚኣ በረኻ ተዝመር ነበረት እያ። እዚኣ ግን መሸጋገሪት እያ፣ ድልድል እያ እዚኣ። በቃ ከም ድልድል ተጠቂሞምላ ህዝቢ ትግራይ እውን ቆልዓ እውን ህፃን እውን በዓልትና ተማሃሮ ኮይና እውን ዘይንድዮ ጎበላልና ኢና ንዝምር ነርና ስለናይ ሰውየት ሕብረተ ቁምብላ ስለታይ ስሙ ተማሃራይ ታየድልየ ካሊእ መዝሙር ትግራይ ዝጠቅም ናይ ቆልዑ መዝሙር ደም ተገበረ ነይሩ። እዚ ግን መሸጋገሪ ተሸጋገሪ ተውሂሉ ማለት እዩ። ትማለሲ ኣወል መን ይልባል ኣወል ስዒድ ሲ እንታይ ይብለና ነይሩ ታንክኹም ፅዕናየን ከድና ፋብሪካታትኩም ፅዕናየ ከድና ሓደ ግዜ እኮ ክነግረኩም ስታሊን ሲ እንታይ ተናገሩ እንትና ሃበለ ናይ 360 ኤርሚያስ ማለት እዩ ልነን በይተይሲ ሸውዓተ ኤርትራውያን ጓል 70 ዓመት ደፊረዋ። ስታሊን ግን ለስመራ ከይዱ በወያነ ተላኢኹ 7 ዓመት ልነን በይተይ ደፈራ ሰብሲ እንኳዕ ደፈርካ ያለ ዲኸ ዚያኮ ግልጽ እኮ ሁሉ ግዜ ቀረዋ ኤርሚያስ ማለት እዩ። ኣነ ለሰሚዐያ ብቅድሚያ ማለት እዩ ታይ ከዚ ንጥቅም በቃ ህዮ ውልድ ወለደ ቶም ወለድና መሳፍንትማ ታይ ነገሮም እዮም ካብዚ ላዕሊ እንዲያም ሰብሰበ ይሓርዱ ገለ ይብሉ ሎ ዓለም ሓሪስካ ኣምፅእ ታይ ለዶ ኩዕብስስ እዮም ዱ ነይሮም። እዚኣቶም እኮ ኮላይ ቆልዑ ንቅተል ምክንያቱ ደቆም ግን ኣበኘው ቤት መኪና ላ ተባለ ላንድ ክሩዘር ላ ተባለ በበዓመቱ ለዛም ላ ተቀየራ ላ ተሽከርከሩ ምስኪና ያውዚ ለለኻ ትግራዋይ ከዓ ጀዋዕ ትብል ብእግርኻ እንደገና መስዋዕት ትውስኸሉ ይተዓለ ስጠንቀልካ ኣውዚ መፂኻ ካብ ካውዚ ካብ ወይ ከዓ ለይምዕር ቃልሲ ኣነ ገዛይ ኮፍተርኩ ይድባል እዚኣ ማለት እዩ ኩልና ግን ንጠንቅ በቃ
ወጽሁም ከም ሰዓት ዚያ ሲሪየኩም ለምን ሲሪየኩም ለጅግንነት ይዙ በመሰረታው ነገር ላ ተቃለሰ ሞይቲያ ላ ሰራው ሞይተው ዳስዋ ወይ ከዓ ሓንቲ ዳባር ለሓንቲ ፍሉውን ሞይቱውን አለ ሞማተ ይቀርብ ዚያዚያና ናስ 70 80 ኩሉ ሚቲ ሓደ ዓመት ልገረውን ሚቲ ክልታይ ክገብር ኢሉ ታይወት ይፎት ያይ ግን አፍቲውን ያለ ምንም ነገር ስድራስ ዋዕተ ሰው ታይተው ይወ እስራሽ በግዕ ጸገግዕኮ ዝለለ ወጣጣ ኮ እስራሽ እኮ ይበለኮ ዚያዚያና ማለት ተገረላ ህይወቱ ቆሲሉ ተሪፎ ها ተሳሸፍ ይናካ እዚያ ታያሽ ታአትርጉ ማስኪ መሬት ማን ወሲድዎ የለ ወለደ ለተነ አዴታትና ስንዳይ ኳሊ ታምሉ ባህል ዘምና ወረዳ ሎጂስቲክ ከይጽጉሞም ለንሽታ ረይዎ ይኹም ስንዳይስ ተአሪዩ ማለት እዩ እዚ አረብ እንቋቋ ሕመሰ ቁስል በልዕኻ ከቢድ ቁስል ለበልካ ሓደ ግዜ ሚዲያ አዋሽ ለሃለፍ ነግረኩም ግልጽ እዚ ትክክለኛ 2015 ማለት እዩ ኢንፌክሽን ፈጢሩ ኢደይ ማለት እዩ ኸይደ ስጋ በይት ሓሪዳ አልስታ እንይኹ አለ ሚዲያ ግን መጽመ አልሐዱ ሚዲያ ምስመጽ ከተማ ወሪዳና ታይተቢላ ለአዋሽ ናይ ክፍለ ከተማ አይደር ናይ ሕርዶን ናይ እንጀራይ ገይሮ ሓደ ሱርግ ሽሮ ላ ሓደ ቁስርግ ሽሮ ላ አልዒወን ዋይለ አው ደረም ኮንሳ ታሁን ካይደም ዛ ስጋኮ ልስታት አካል ወድገት ይራ ማለት እዩ ዝ 2012 ላበል ዕልመ ጸና ህዝብ ትግራይ ጣድ የለ ንብረት የለ ማለት እዩ እና ዘውዙኝ ነገር ግን ማለት እዩ ታይ በቃል ወዓል ኩሎም ወረዳ ምሕዳር ነور ቦርጭ ማዕዘው ጸም 2013 ቅድሚማ ከምዚ አገሮም ለሐዝዎም እዮም ነይሮም ታይ ሆይና እንቋቆሖ ጥሕኒ ማዓር ልቁስን መእተው ላታለ ዚ ሕም ከቢሎም هذا ታይ ለቀራይ ማዓር ነዮም ታይ ለቀራይ እንቋቆሖ ታይ ለቀራይ ጠልኒ ታይ ትገብር ለኻ ጎበዝ حسب ታዚያ ለዓለም ንማን ነገራት ተናገርና ትርጉም ነገራ ግን ንትረር ንቃላስ መጽ የለኹ ወዱ ባቡ ዘገይ አጽ እስኪ ተመው ለለው ቆልዕለው እስከ ስታሊን ግን ለስመራ ኸይድ በወያነ ተላይፉ ሓደ ግዜ ኮ ነግረኩም ስታሊን ሲታይ ተናገሩ እንትና ሃለና 360 ኤርሚያስ ማለት እዩ ለነን በይተይሲ ሸውዓተ ኤርትራውያ ጓል 70 ዓመት ደፍረውዋ ስታሊን ግን ለስመራ ኸይድ በወያነ ተላይፉ ሸውዓተ ዓመት ለነን በይተይ ደፍራ ሰብሲ እንኳዕ ደፈርካ ያለ ዲኸ ዚያኮ ግልጽ እኮ ሁሉ ጊዜ ቀረዋ ኤርሚያስ ማለት አነ ለሰሚዕያ በቅድሚያ ማለት ታይ ከዚ ንጥቅም በቃ ይወር ውልድ ወለደ ተወለድና መሳፍንት ማታ አይነገረም ይም ካውዚ ላል በጣም ይገርም ነው ድምጻችን እዛ ድረስ ይሰማል ማለት ነው ለተጠቀሰው ግለሰብ ገመድ ገዝቶ ነበር ፖለቲካሊ ራሱን ማንጠርጠር ያለበት ፖለቲካሊ ወጣቶቹ የኛ ልጆች የምናምን ብሎ አይደፈሬዎቹ ምናምን ያላቸው ሰዎች ይሄን ነው እየነገሩት ያለው ትርጉም የኔን ፓርት አነሳዋለሁ የኔ ብቻ አይደለም ግን የአዲስ ኮምፓሶች በአጠቃላይ ነው እዚህ ያላችሁ የአዲስ ኮምፓስ ቤተሰቦች በሙሉ ማለት ነው ነው ዲሻምበልን ጨምሮ ማለት ነው እነዚህ ወጣቶች በረሃን ያሉት ትላንት ትግራይ ላይ ይፍታይ ነገር ተፈጽሟል ብለው ትጥቅ አንስተው የተፋለሙ ናቸው አሁን ደግሞ የአንድ ፓርቲ የበላይነት መጥቷል ከሻቢያ ጋር ጽምዶ እየተፈጠረ ነው በፍጹም ጦርነት እየመጣ ነው በፍጹም ጦርነት አንፈልግም ብለው ነው የሄዱት አንዳንድ ሰዎች አይቻለው አስተያየት ጥቂፍቱ ወዘተ የሚል አዎ መፍታት አለባቸው ዲዲአር ይሰራላቸው ካልነበራችሁ ትላንትና ሳቀርበው ነበር ጀነራሉ ሰብስቧቸው ከፌደራል መንግስት ጋር እየተነጋገርን ነው ዲዲአር የሚሰራ ከሆነ በቅድሚያ እኛ ጋር ይመጣል ለዲዲአርም ዝግጁ ናቸው እነሱ ሰዎች ያልሰማችሁ ከሆነ ለዲዲአርም ዝግጁ ናቸው ያስወጣቸው ነገር ከሻቢያ ጋር ጦርነት ሊከፍት እነሱን ሊያስበላና እሳት ሊማግዳቸው ስለሆነ ነው የወጡት ጦርነት ለማስቀረት ነው የወጡት ሰላማዊ ኃይል ብለው ነው የወጡት ይሄን መስማት ያስፈልጋል ጀነራሉ ነው የተናገረው ባመጣው ደስ ይለኝ ነበር ረሳሁት ሌላ ጊዜ አመጣላችኋለሁ
ከፌደራል መንግስት ጋር እየተነጋገርን ነው የዲዲአር ፕሮጀክቱም በእኛ ይጀመራል that means ምን እየተባለ ነው የፌደራል መንግስት ባጀቱን ወደ እነሱ ሽፍት ያደርጋል then እኔ አንድ ፕሮፖዝ ያደረኩት አለ እየተሰራ መሆኑን ሰምቻለሁ ባይዘው በዚህ አጋጣሚ ትላንት ያነሳሁት ሐሳብ ላይ እየተሰራበት ኢንኤንዳውቱን ልናገር አልፈልግም ደስ ብሎኛል ያነሳው ሐሳብ እኮ እየተሰራበት ነው ተብያለሁ ስለዚህ በትግራይ ውስጥ ያሉ ታጣቂዎች ሆነው ዲዲአር የሚፈልጉ ጦርነት አንፈልግም ምናምን ያሉ አካላት ይምጡ ወደዚህ መሬት ማንንም ትጥቅ ያዙና ተዋጉ አይላቸውም ዲዲአር ይሰራላቸዋል I hope እነ ጻድቃን እየሰሩ ነው በቃ ልናገረው እነ ጻድቃን እዚህ እንዳያን ነገር ለመስራት ሬዲ ናቸው እነ ጌታቸው ሌሎቹም የታጣቋሚዎቹ ስለዚህ ለጦርነት አይደለም ጦርነትን ለማስቀረት ነው እኔ የሚገባኝ እሱ ነው ከሻቢያ ጋር ጽምዶ ፈጥሬ ልዋጋ ብሎ ያለ ስብሃት መራሽ አንድ ኃይል አለ ገዢ መደብ አለ ያ ገዢ መደብ ጦርነት እንዳያነሳ ጽምዶ ፈጥሮ ጦርነት እንዳያነሳ አንዋጋም ብለው ነው የመጡት የሞኖፖሊ የህወሓትን ሞኖፖሊ የፓርቲ ሞኖፖሊ አንቀበልም ብለው ነው የመጡት የፓርቲ ታጣቂ አይደለንም ብለው ነው የመጡት የህወሓት ታጣቂዎች አይደለንም ብለው then እንዳልኳችሁ ዲዲአር የሚጀመር ከሆነ ከኛ ይጀመራል ሶ ፌደራል መንግስቱ ፊቱን አዙሮ ወደዚህ ይመጣል ማለት ነው ስለዚህ የእንቅስቃሴው ከዛ ጋር የተያያዘ ነው ጥያቄ ተነስቶ ስላየው ነው ምንድነው ያነሱ ያሉት እነዚህ ወጣቶች ትግላችን መሰናክልና እንቅፋት ሊበዛው ይችላል ነገር ግን ድል በመንጎናጸፈው ጊዜ ረጅም አይደለም ህወሓት አጥንታችን ዱቄት ሆኖ ይበተን ደማችን ጎርፍ ይሁን ድጋይ እንንተራስ ይያለ በረሃ ሆኖ የሶቪየት ህብረት ቁምቡላ ላይ ሲዘምር ነበር እኛም አውቀንም ሆነ ሳናው ከጻንነታችን ጀምሮ መላው የትግራይ ህዝብ ህፃንም ሳይቀር የማንወጣው ተራራ የለም ይያልን መዝሙር ስንዘምር ነበር ተስፋ የሚሰጥ መዝሙር ማድረግ ይቻል ነበር ነገር ግን እንደ መሸጋገሪያ ተጠቀሙበት ይላል አንደኛው ቁም ነገር ያነሳው ይሄ ነው ብዙ ልለው አልፈልግም እዚህ ላይ መዝሙራቸውን ነው ያነሱት መስመር ኃይልና ምናምን የሆነ እንትኖች አሏቸው እንደምታውቁት መዝሙሩ በቃ አጥንታችን ይፈጭ አጥንታችን ይቀደር ምናምን አጥንታችን ደማችን ይፍሰስ እንትንሽ ይሁን ምናምን ነው አንዴ ሻምበል ተርጉሞት አይቻለሁ እንዳለውም ሌሎች ቢሰሙ በጣም የሚደነግጡበት ማለት ነው ሆፕ ተስፋ ምናምን የሚያሳይ ሳይሆን አጥንታችን ይፍሰስ ደሞ ለድርጅታችን ደሞ ለምናችን ባይዘዊ በዚህ ነው አንዱ አይምሮአቸውን የሰለቡት በዚህ ነው በቃ የሆነ ስሜት ውስጥ እንዲገቡ ያደርጓቸዋል አንዳንድ ይሄ እንትን እንደሚቀምሰው ማለት ነው አጥንታችን ተከስክሶ ደማችን ምናምን ሆኖ እንደዚህ ሆኖ ደሞ ለሀገራችን እናት ሀገር ትግራይ አባት ሀገር ምናምን ሶ በዛ ስፕሪቱስ መሆናችን ትክክል አልነበረም ነው ልጁ ይያል ያለው የሶቪየት ህብረት ቁምቡላ ይዘን አጥንታችን ይከስከስ ምናምን ይያልን ከጻንነታችን ጀምሮ ጭንቅላታችን ውስጥ ሲከቱት ነበረ ይሄ ተገቢ አይደለም ተስፋ የሚሰጥ አይደለም አይምሮ የሚሰልብ ነው አንድ ጊዜ ልንገራችሁና
ለሆነ ወራት የጦር ላይ ገብቼ ነበር። ጦር ላይ ማሰልጠኛ ጣቢያ። ጦር ላይ ማለት ዲሞቢላይዝድ የሆኑ የህወሓትና የባዴን ሴቶች ናቸው። ታጋዮች ዲሞቢላይዝድ ናቸው እና እነሱ በአመት 2 ጊዜ ያልፋሉ። እነሱ ጋር ትንሽ ወራት ነው የቆየሁት እዛ እና ብዙ ናቸው፣ በጣም ብዙ ናቸው እና አንድ ወቅት ላይ ያምጻሉ። በተለይ ህወሓት የነበሩት አመጽ ያስነሳሉ። ተረሳን፣ ዳምፕ ተደረግን ምናምን የሚል አመጽ ማለት ነው እና ክፍልም የተወሰነ ተቋረጠ መሰለኝ፣ እሱን አላስታውስም። ብቻ በቃ የሆነ ዋናዎቹ መሪዎች ተነገራቸው፣ መጡ ከአዲስ አበባ፣ ግምገማ ተደረገ ምናምን እና በጣም ማረሳውን ነው የምነግራችሁ። ደሶኮልድ ይሄ ታድሶ የሚባል ቃል አለ፣ ሰምታችሁ ከሆነ ታድሶ ማለት እኔ የማውቀው እዛ ነው፣ እዛም ያው ሚሊቴሪውም ጋር ነው። ታድሶ ማለት የሆነ ግምገማ ተካሂዶ ካለቀ በኋላ እንትን መጠጥ ምናምን ምግብ ምናምን በቃ እንስሳት አርዶ ምን ብሎ መጨፈር ማለት ነው። እኔ የገባኝ ሙዚቃ ባንድ ይመጣል፣ ይጨፍራል እና ታዘዘ። ከመከላከያ ጦሩ መጣ ይሄ ሙዚቃ ባንዱ፣ ምኖቹ፣ ዘፋኞቹ ሁሎቹ መጡ። ጦር ላይ ማሰልጠኛ ማለት ነው። ያዛ ቀን ትጋበዛላችሁ የግምገማው አካል ባትሆኑም እና ጋብዘውን ሄድን። በጣም ማረሳው ኢንሲደንት ነው። ጽፌዋለሁ መሰለኝ ይሄን ነገር። ባለቤት አልባ ከተማ ላይ ታገኙታላችሁ። ከዛ ሙዚቃው ተጀመረና የሆነ ሰዓት ላይ የትግል ሙዚቃ ነው እንግዲህ ይሄ እንደ እንበር ተጋዳሪ አይነት ነገር ማለት ነው። ከዛ ስናይ እዛም ጠብ ይላሉ ሴቶች፣ ይወድቃሉ። በጣም ደነገጥን። የማትጠብቋቸው ሰዎች ሄደው ይወድቃሉ። ምንድነው ሲባል የበረሃው ሙዚቃ፣ የበረሃው ስሜት ተመልከቱ። ይሄ ከምሬ ነው ያየው፣ በአይኔ ያየሁትን ነው የምነግራችሁ። ተረት ሊመስል ይችላል። እንደ ማይክል ጃክሰን ትሪለር የዚህ እንትን ዘፈን በቃ ውሃ ይደረግላቸዋል። የማይክል ጃክሰን አይታችሁታል? ዘፈን ላይ እሱ ፌንት የሚያደርጉ ሰዎች ፌንት እያደረጉ ይወድቃሉ። አንዳንዶቹ ውስጣቸው ጥይት አለ ምናምን ጭቅላታቸውስ ምናምን፣ እሱን አውቃለሁ። ለኔ ምንድነው አንደርስታንድ ያደረኩት የነዛ ሙዚቃዎች ምናምኖች ካለፉበት ምናምን ከህይወቱ ጋር ቀጥታ እንዲያያዙ አድርገዋቸዋል። ይሄ ነው እንትኑ ስሜቱ። ስጋ ስዋዕት ምናምን ይላሉ። በስዋዕቶች መስዋዕት ስጋ ስዋዕት የሚሉት እንትን አላቸው። ምንድነው መማማል አለ። አንድ ሰው የሆነ ነገር ተናግሮ ስጋ ስዋዕት ካለ በፍጹም ውሸት ነው ልትለው አትችልም። በቃ በመስዋዕት ሰዎች ስም ማለት መሰለኝ፣ በተሰዉ ሰዎች ስም ማለት ነው። በቃ እሱን ከማለለ የአምላክ ስም እንዳነሳ ነው። ምህላው ራሱ ስጋ ስዋዕት ነው። ስዋዕት ስጋ ነው። ስጋ ስዋዕት ነው የሚባለው። ይሄ የፈጠሩት ቦንዴጅ ከህሊናን የሚሰርቅ ቦንዴጅ ነው የፈጠሩት። ደን ይሄን ነገር ደግሞ አስቡት፣ ከህፃናት ጀምሮ ስትከቱ ስትጠቀጥቁ ምን ስሜት እንደሚፈጥር አስቡት። ድርጅታችን ውድብና ምናምን ይሏቸዋል። የሉም እኮ እዛ ውድብና ይሏቸዋል። በቃ ያ በጣም አይ ቲንክ አንድ የተወሰነ ፓርት አስፈርዋለሁ እዛ መጽሐፉ ላይ። ስጋ ስዋዕት ነው የሚባለው። ስጋ ብጾት ምናምን ስጋ ስዋዕት ይላል። በመስዋዕት ስም ማለት ነው። በቃ ይሄ ማርያምን እግዚአብሔርን ምናምን ማርያም ይድፋኝ እንደዚህ ሆነ እንደዚህ ማለት ነው። ገብርኤልን ምናምን እንደማለት ነው። ያ ስሜት ሄዶ
ጭንቅላት ውስጥ ተቀምጦ ዘፈንም ሲመጣ እንበርተገዳ ላይ ምናምን ሲሆን እንደ ማይክል ጃክሰን ይወድቃሉ። እያጣጣልኩ አይደለም በዚህ አጋጣሚ ግን ምን ያህል ስትሮንግ የሆነ የፕሮፓጋንዳ ስራ መሰራት ልጁ የኮነነው ይሄንን ነው። በዚህ መልኩ የተቀመጡ መፈክሮች ናቸው። አጥንት የሚከስከስ ደም ምናምን ተብሎ ነው በፈንጂ የሚረግጡት እነዚህ ልጆች እነዚህ ሰዎች ያ በተሰውት ደምና አጥንት ማለት ነው። ቴንክ ዩ ጽረት ምድ ያ ኮንሴፕት ትክክል አልነበረም ነው። ይሄ ሐራል ነፃ መሬት ላይ ያለው ልጅ በዚህ መልኩ ነው ያስተማሩን። ይሄ ደግሞ አይጠቅምም። አንደኛው ወታደርተኝነት ነው። ሁለተኛ ቅድም ያልኳችሁ ነው። በቃ ዲሉዥናል የሆነ ምናልባት አሶሲየት የሚያደርገው ነገር አለ። ይሄ ነው አንዱ ሐሳብ ማለት ነው። ሁለተኛ ከኤርትራው አወል ጋር ያይዘው ነው ያነሳው። እንዴት የኤርትራው አወል ሰይድ ትላንትና ታንኮቻችንን ጭነን ወሰድን ያለ ሰውዬ ታንኮቻችሁን ጭነን ወስደናል፣ ፋብሪካዎቻችሁን ነቅለን ወስደናል ካለ ሰው ጋር እንዴት ጽምዶ ይፈጠራል ነው እያለ ያለው። አይታችኋል በቪዲዮ አክሱም ጋር ቆሞ ምን እንዳረጋ አይታችኋል አይደለ? ይሄ አወል የሚባለው አክሱም ጋር ቆሞ ኤክሲስ እያልክ ምናምን እንደለመድከው ይሄ የኤርትራ አወል ሰይድ ትላንትና ፋብሪካችሁን ጭነን ወስደናል ያለ ሰው ነው ዛሬ የጽምዶ አካል የሆነው። ከዚህ በላይ ነውራለ ወይ ነው እያሉ ያሉት። በጣም ሊና ይጎዳል። በነገራችን ላይ ይሄ በጣም ነው ሊና የሚጎዳው። ዛሬ ላይ የሚሰማቸው ይኖራል። ህሊና ያላቸው ህሊና ለሌላቸው አልጠይቅም። ይሄን ህሊና ያላቸው ግን ፔንፉል ነው በጣም። አሁን እኮ ትግራይ ውስጥ ባይዘዌ ትግራይን የሚመራት ሻቢያ ሆኗል። ኤርትራናይዜሽን ኦፍ ትግራይ እያለቀ ነው፣ እየተጠናቀቀ ነው። አቅጣጫ የሚሰጠው አሁን ኤርትራ ነው፣ ሻቢያ ነው አቅጣጫ የሚሰጠው። ደግሞ ምንም እፍረት ምናምን የለም በእነዚህ ሰዎች በእነ አወል ሰይድ በኩል ነው አቅጣጫ የሚሰጠው። በዋናው የፕሮፓጋንዳ ማሽናቸው ሚዲያ አለ ሪሰርች ምናምን የሚባል በሱ ምንድነው እያደረጋችሁ ያላችሁት? ይሄን ጻፉ፣ ይሄን አድርጉ እንጂ መመሪያ አውጡ እንጂ ምናምን የሚላቸው የኤርትራ ነው፣ ሻቢያ ነው። አምናችኋል? ይሄንን ነው የምትቀበለው? ትዕዛዝ በቃ ምንም ትዕዛዝ ፈጻሚ ሆነዋል። በነገራችን ትዕዛዝ ፈጻሚ የከሌ ወኪል ነው እወቅ። የትግራይ ህዝብ ጀነራል ታደሰ ወረደ ጠቅላይ አብይ ነው የተከለው። እንደዛ እንደሚሉ ታውቃላችሁ። አብይ ነው የተከለው። ነው አወል ሰይድ ትዕዛዝ እየሰጡ ነው። በነገራችን ሁሉም በክልሉ የሚገኙ ታጣቂዎች በአንድ እዝ ስር እንዲሆኑም ወሰኑ። እርምጃውን የተቃወሙትን የጦር አዛዦች ከሰራዊት ኃላፊነት በመሻር በስፍራው ሌሎች እንዲተኩም ተደረገ። ይህንን መግለጫም ተከትሎ ከየካቲት 2017 ጀምሮ በየደረጃ ያሉ ጊዜ አስተዳደር መዋቅሮችን የመበወዝ በተለይም ከመጋቢት ወር ጀምሮ በኃይል ጭምር ስልጣን መንጠቅ ቀጠለ።
የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ሌሎችም የስራ ኃላፊዎች ወደ አዲስ አበባ ሸሹ። ይህንን የተቃወሙ የትግራይ የቲዲኤፍ አባላትና የሰራዊቱ አዛዦች ጭምር የነጻነት ትግል ለማድረግ መንቀሳቀሳቸውን አወጁ። ራሳቸውንም የትግራይ የሰላም ኃይል ወይም ቲፒኤፍ ሲሉ ሰየሙ። አቶ ጌታቸው ረዳን ተክተው መጋቢት 30 2017 የጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደም በስድስተኛ ወራቸው በስልጣን መቀጠላቸውን ጥያቄ ውስጥ ያስገባ ተቃውሞ ገጥሟቸዋል። ሰኞ ጥቅምት 3 2018 መቀሌ ላይ የተጀመረው ተቃውሞ በዋናነት በህዋትና ህዋትን በሚደግፉ የሰራዊቱ አዛዦች በጀነራል ታደሰ ላይ የተቀሰቀሰ አመፅ እንደሆነ ቢገለጽም አሁን መልኩን ቀይሮ አመፁን ያስጀመሩትን የህዋት መሪዎችና የጦር አዛዦችን ጭምር አጣብቂኝ ውስጥ ያስገባ ሆነውም ቀጥሏል። ከኤርትራ መንግስት ጋር በትብብር የሚሰራው የህዋት ቡድን ጀነራል ታደሰን ለማንሳት እርምጃ የጀመረው የኤርትራ መንግስት ጀነራሉ በስፍራው እንዳይቀጥሉ ግፊት በማድረጉ ጭምር እንደሆነም ተመልክቷል። የኤርትራ መንግስት ደጋፊ የሆነው ኤርትራዊው አክቲቪስት አወል ሰይድ ጀነራል ታደሰን የትግራይ ህዝብን ለማዘናጋት ከአብይ እየተላከ ነው በሚል ያሰራጨው ቅስቀሳ ጀነራሉን የማንሳቱ ፍላጎት የኤርትራ መንግስት ፍላጎት ነው ለሚለው እንደ ጠቋሚ እየተወሰደም ይገኛል። አስተውዕሉ ተጋሩ ወዲ ወረደ ካብ አብይ ፀቂጣ ዝተዋህበቶ ተልእኾ ግን ከዓ ምፍላጥ ዘድልያ ሓንቲ እያ ንትግራይ ምዝንጋዕ ኣብ ክልተ ዝመቃቅለኩም ዘሎ ጉዳያት ዲዛይን ድዩ። በፌዴራሉ መንግስት በኩል ጀነራል ታደሰ የገቡትን ቃል ባለመፈጸም እንዲሁም ሰማችሁታል። እንደዚህ ነው እንግዲህ ትእዛዝ፣ ቀጥተኛ ትእዛዝ ነው የሚሰጡት። ሪሰርች ኤንድ ዶክመንቴሽን ትእዛዝ፣ በዚህ ሰው በኩል ትእዛዝ፣ ይህ ነው እየሰጣል። አሁን የትግራይ ህዝብ እየወሰነ ምናምን አይደለም ያለው፣ ሻዕቢያ ነው እየወሰነ። ከአስመራ ነው መልእክት ትእዛዝ እየተላለፈ ያለው። ሽሜ እንኳን ደህና መጣህ። አይ ዶንት ኖ ከዚህ በፊት ተናግሬ ይሆናል። በነገራችን ላይ ሽመልስ አብሮኝ ነበረ እና ዝዋይ በነበርኩ ሰዓት አብሮኝ ነበረ። የወታደሮቹ እነዚህ ኮሎኔሎች፣ ሻለቃ፣ ጀነራሎች በኋላ የሆኑትም ማለት ነው። ከዛ በኋላ ነው ከነሱ ተለይቼ እኔ አንድ ሁለት ልጆች ተለይተን እኔ ብቻ አክቹዋሊ ያኛው ልጅ ቀረ ለብቻዬ ወደ ጦር ላይ እንዲሄድ የተደረግኩት እኔ ነኝ። ለጥቂት ወራት ጦር ላይ ገባሁት እኔ ነበርኩ ማለት ነው። እና እነሱ ወደ አዲስ አበባ መጡ፣ እኔ ወደ ጦር ላይ ሄድኩኝ። ይሄን ሲያነሳ ሽመልስ የሚያውቀው ነገር ስለሆነ ነው ያለው። የአእምሮ ሰለባ ነው ያለው። በቃ ኮምፕሊት የሆነ የአእምሮ ሰለባ ነው። በነገራችን አእምሮን መስለብ ማለት ነው። አእምሮ ሲሰለብ ምን ታደርገዋለህ? ይሄ ነው የሚሆነው። ስለዚህ ሰከንድ ላደረገው ነው ሽመልስ ጌታቸው ነው፣ ከማል ሳይሆን ሽመልስ ጌታቸው ነው። ኦኬ እንግዲህ እና አወል ሰይድ እንደዚህ ነው እያያቸው ያሉት፣ ትእዛዝ ነው እየሰጡ ያሉት። ታደሰ ወረደ የጠቅላይ ሚኒስትሩ የመደበው ስለሆነ የትግራይ ህዝቦች ተጠንቀቅ፣ አውርዱት እያለ ነው። ይቺ ንቅናቄዋ መነሻዋ እቺ ናት። የመቀሌዋ መነሻ እቺ ናት። ንፋስ ዘርተው አውሎ ንፋስ አጨዱ እንጂ በዛ ንፋስን ማኔጅ አድርገው ታደሰ እኔ ይነሳ እሱ ላይ አይደለም ሐሳቤ። ታደሰ ከተነሳ ፕሪቶሪያ የለም በሚል ማለት ነው። ስለዚህ እየተደረገ ያለው የሻዕቢያ ተልእኮ ነው የተሰራ ያለው። ነፃ ሜዳ ላይ ያሉ ሰዎች ጥያቄ ላነሳችሁ ይሄንን ነው የተቃወሙ ያሉት። ልክ አይደለም? ተቃውሞ መውጣት የለባቸው። እንዴት ሻዕቢያ ያዘናል ብለው ነው እኮ እየወጡ ያሉት። በዚህ በኩል በሪሰርች ኤንድ ዶክመንቴሽን በኩል አቅጣጫ እየሰጠ፣ በዚህ በኩል በፕሮፓጋንዳው ክፍል አቅጣጫ እየሰጠ፣ በዚህ በኩል አዎ ጽምዶ ተፈጥሯል፣ የፋኖ ጽምዶ፣ የኦሮሞ ነጻነት ሰራዊት ጽምዶ፣ የህወሓት ጽምዶ፣ የኤርትራ መንግስት ጽምዶ፣ ኖሞር ኢትዮጵያን እንትን እናረጋታለን፣ ሲኦል እናረጋታለን የሚል ነው እኮ እየተሰራ ያለው። የጽምዶ ጌታዎች እኮ እነዚህ ናቸው። የጽምዶ ጌታዎች እነዚህ ናቸው። ይሄ ነው እየተሰራ ያለው። አስብከ የለንዶ ሰራዊት ኤርትራን፣ ሰራዊት ትግራይን፣ ሰራዊት ፋኖን፣ ሰራዊት ሸኔን ሓደ ዓይነት ሚሊታሪ ገይሩ ምድራዊ ገሃነብ ክሰርሕ ኢሉ ዝሓስብከ የለንዶ።
ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ ዓይነት ሚሊታሪ ገይሩ ምድራው ገሃነብ ክሰርሕ ኢሉ ዝሓስብከ የለንዶ ተመልከቱ ሰራዊት ፋኖ ሰራዊት ህወሓት ሰራዊት ሸኔ ነው ምናምን ሰራዊት ኤርትራ አንድ ላይ ፈጥረን ገሃነም አንፈጥርም ወይ ያለው ይሄ ነው የሆነ ያለው ይሄ ከዚህ በላይ ሞት አለ የሞት አለ እውነት ለመናገር ያስገነዘብን ነው ሊል እንደ ህሊናቸው እንዲመታቸው ቢኮስ ደጋግመን ስለተናገረ ወደኔ ይመጣሉ መጠቀለያ ነው ደጋግመን ስለተናገረን ኦኬ አሁን ነፃ መሬት ላይ ያሉ ሰዎች ራሳቸው እንዴ ወንድማችን ከሬ ብለው መጡ እንዴት ሄዶ አይ ሰምታችኋል እግር ስር ወደቀ ኤርሚያስ ያነሳ ሰሞን ወደኔ ልመለስሽ ይቀጥላል ኤርሚያስ ለገሰ ስታሊን የ70 ዓመት አሮጊት አያቴ 7 ሻቢያ ሰራዊት ደፍራለች ሲል ነበር ውሎ ዘግቧል እኔም አስቀድሜ ስታሊንን ሰብቼዋለሁ ይሄ ነፃ መሬት ላይ ያለው ሰውዬ ነው የሚናገረው ነገር ግን ስታሊን በወያኔ ተልኮ አያቴን ለ7 ወር ደፈሯት ወዳላቸው ወደ ሻቢያ ኤርትራ ሄዷል እንኳን ደፈራችሁልኝ ሊል ያው ኢትዮ 360 ምናምን ብሏል አይደለም እኔ አዲስ ኮምፓስ ነው አሁን ዛሬ የምሰማ ከሆነ አዲስ ኮምፓስ አዲስ 24 ይባላል 3 አመት የሞላኝ ነው ወንድሜ ነፃ መሬት ላይ ያለው 3 አመት አልፎኛል አሁንም ስሜን ዛሬም ሲያብጠለጥሉኝ ነበር ተተኳቸው 3 አመት ሆኖኛል ለቀቅ አርጉ we are indifferent እንትን ላይ ያለነው ሌላ ሰርክል ውስጥ ነው ያለነው ና እንትን አይሆን anyway እሱ ውስጥ እዛ መግባት አልፈልግም ያሞነይ ይሄን ነው እየነገረን ያለው ይሄ ልጅ የኦሮሞ ልጅ አይደለም ይሄ ልጅ የአማራ ልጅ አይደለም ይሄ ልጅ ተራ አሜሪካን ሀገር ቁጭ ብሎ የትግራይ አክቲቪስት አይደለም ይሄ ልጅ ዝም ብሎ ላይፉን የሚኖረው የትግራይ ልሂቅ አይደለም ይሄ ልጅ የትግራይ ህዝብ ጦርነት አጋጥሞታል ብሎ ህይወቱን ለመሰዋት ሄዶ ተርፎ የጦርነትን አንገፍጋፊነት ተገንዝቦ የሻቢያ የፈጸመውን ወንጀል አውቆ ትግራይ ዳግም ጦርነት እንዳይነሳ ህወሓት ሲዶልት ከሻቢያ ጋር አይሆንም ብሎ ተመልሶ ነፃ መሬት ይገባ ልጅ ነው ይሄ ልጅ የትግራይ ልጅ ነው ለዚህ ነው ፖለቲካሊ ገመድ ያሰቅላል ያልኩት እሱ ነው ገመድ ነው የሚያስይዘው የፖለቲካ ገመድ ማለት በቃኝ ብሎ ታስወጣው ማለት እኔ አይደለም እኔ በሆንሽ ያውን ያልኩት ይሄን ነገረን ኤርሚያስ ነገረን ቁጭ ብሎ ሰምቶናል አዲስ ኮምፓሶች ስለዚህ መተው በእኛ ሚዲያ የሰሙትን የዘገነናቸውን ነገር ነው እየነገሩን ያሉት የትግራይ ታጣቂዎች የነበሩ ናቸው ከዚህ በላይ ውርደት አለ ሞት አለ ከዚህ በላይ ህሊና ቢኖር ቅድም እንዳልኩት ጫማ መስቀል ነበር ፖለቲካሊ አንዳንድ ስቶሪዎቹ ላይ ዲስቶርት የሆኑ ስቶሪዎች አሉ እኔም በዛ መልኩ አላነሳውም የደባለቃቸው ነገሮች አሉ ልጁ ይሄ የ7
ወንዶች ሻቢያዎች ደፈሩ ያለችው መሰረት የምትባለው ናት። የሱን አመጣዋለሁ የስታሊንን እንደ አዳዲስ ድመት አክት ያደረገበትን እሱ መጣበታለሁ። ግን ስቶሪው ላይ የሰባት እሱ ክፍለ ጦር ነው ምናምን አደራጅተው ኤችአይቪ ኤድስ የያዛቸው ይዘው ገቡ። እሷ ግን በቀጥታ የተናገረችው 7 ብላ ነው የተናገረችው። የስቶሪ መደበላለቅ እንዳለበት አይቻልም። ብዙ ችግር አለው ብዬ ግን አላምንም። እኔም ሰምቼዋለሁ ይላል። አይ ዶንት ኖ እኔ ያልሰማሁት እሱ የሰማው ነገር ሊኖር ይችላል። ጫካ ያለው ልጅ በእኔ በኩል ግን የቀረበው እንደ ክፍለ ጦር ይሁን እንደ ምናምን በኤችአይቪ ኤድስ የተደራጁት ተደራጅተው ገብተው እንዲያጠቁ ተደርገዋል የሚል ነው በስታሊን የተነገረው። ያቺ ልጅ ናት 7 አንድ ሴት ላይ 7 ያለችው ማለት ነው። ሁለቱም ግን አንድ አይነት ናቸው፣ አልሸሹም ዞራሉ። ሁሌም መሰማት ስላለበት ግን ትንሽ ላሰማችሁ። ሁሌም መሰማት ካለበት ነገር አንዱ ይሄ ስለሆነ እንስማ። እኔ በዚሁ ይህንን ስራ ከጀመርኩ በኋላ 4000 በላይ እናቶች ታሪካቸው ሰምቻለሁ። በቀን የ30 የ20 እናት ታሪክ ትሰሚያለሽ። ስቃያቸው በጣም ከባድ ነው። አልተኛም፣ ብዙ ጊዜ እንቅልፍ አይወስድሽም፣ ወደ ልጆች ወደ ቤትሽ መሄድ አያሰኝሽም። በጣም ከባድ ዲፕሬሽን ውስጥ ነው የሚከትሽ። የአንዷን እናት ታሪክ ሰምተሽ የሌላዋን ደግሞ ስትሰሚ የሁሉም የባሰ እያልሽ ነው። ምን ሆኖ ነው እያልሽ ነው የምትሰሚው። እና በጣም በሚገርም ሁኔታ የ4000 የሰማኋቸው እናቶች ታሪክ የ4000ውን ልነግር ትችላለህ። ምክንያቱም 4000ውን እናቶች የሰማሁት ታሪክ ለየብቻው ነው እና በጣም የሚዘገንን ነው። ከአይምሮሽ የሚወጣ አይደለም። እኔ አንዳንዴ በተለይ የሻዕቢያ ሰራዊቶች እንደዚህ ስል ሰው ይገርመዋል። በጣም ያሳዝኑኛል። ከምሬን ነው። የምር በጣም ያሳዝኑኛል። ለመሰለሽ የሚያሳዝኑኝ ሰው ምን እንደሆነ አያውቁም። እናት ሴት አይደለም ሰው ምን እንደሆነ ሰው የእግዚአብሔር ተፈጥሮ ነው። ሰው ምን እንደሆነ የሚገባቸው አይመስለኝም። ስለሰው ክብር፣ ስለሰው ተፈጥሮ፣ ስለ እግዚአብሔር ስለሚባለው ነገር መኖር የሚያውቁ አይመስለኝም እና በጣም ያሳዝኑኛል። አንዳንዴ የምትሰሙት ታሪክ አለ። አንድ እናት በ7 ተደፈረች፣ በ30 ተደፈረች፣ በ50 ተደፈረች ሲባል ትሰማላችሁ። ሲባል ነው የምትሰሙት እና ብዙ ጊዜ ሰው ይህንን ፔን አንደርስታንድ የሚያደርገው ፒክቸር ሲያደርገው ሰው አሁን ለ7 የተደፈረች እናት 7ቱንም በየተራ አንዱ እየወጣ አንዱ እየገባ አንዱ እየወጣ አንዱ እየገባ ነው። እንደሚያማችሁ አውቃለሁ፣ እናቶች እንዳላችሁ አውቃለሁ። ግን መረሳት የሌለበት ጉዳይ ስለሆነ ነው። በዚህ አጋጣሚ በፋክቱ ላይ እቺ መሰረት ያቀረበችው ፋክት ላይ ስተት ነው ብሎ አልሰማውም። እዛ የሷ ሰራተኞች ደውለውልኝ አናግረውኛል። የራሷ የሆነ የገንዘብ ምናምን የዚህ ኢንቨስትመንት ሙስና ምናምን ቅንጦት ህይወት እንዳላት ተናግረዋል። ከዛ ውጪ ግን ታሪኩ ላይ አንድም ስተት የለም ነው ያለው። ቪክቲሞቹ ትክክለኛ ቪክቲሞች ናቸው፣ የሻዕቢያም ቪክቲሞች ናቸው። ደግሞ ደጋግሞ ማስታወስ ህሊና ቢኮስ ይኸው ደጋግመን ስለተናገር ነው ሀራ መሬት ያለው እያነሳው ነው መሰረት። በዛ ምን ነው መረዳት ያለባችሁ መሰረት እዚህ ያለሽ የአዲስ ኮምፓስ ቤተሰብ። ስለዚህ ልክ ፔኑ ይሄ ነው። የሻዕቢያ ሰዎች የፈጸሙት ይሄንን ነው። ደጋግሞ ማስታወስ ያስፈልጋል፣ ህሊናቸውን እንዲያቆስላቸው። ነገራችን አንዳንዶች ፒክቸር የምታደርጉት እንደዛ አይደለም። እነሱ ግፉን ሲፈጽሙት እንግዲህ ስለ ሴክስ ነው የምናወራው። በጣም ከባድ ስቃይ ሲያደርሱባቸው 7ቱንም አንድ እናት ላይ ባለው የተፈጥሮ ቀዳዳ ሁሉ አሉ። 7ቱንም አንድ ላይ ነው ሰውነቷ ላይ ያለው። እንዴት እንደምገልጽልሽ ሁሉ አላውቅም። በረሃ ላይ ታስረው ለ3 ወር ስትደፈር የተቀመጠች አንድ ግንድ ላይ ታስራ የምትደፈር እህት ወይም እናት እዛ ጋር ያለው 50 ከሆኑ 70 ቢሆኑ አንዱ ሲደፍራት እየተቀሩት እያዩ ፊት ለፊት እያዩ እዛ ምግብ የሚበሉበት
የሚጠጡበት የሚተኙበት 30-40 እያየ ነው አንዱ የሚደፍር ጀስት ፊት ለፊት እየተያዩ ማለት ነው። አስበሽዋል? አንድ እናት የ72 ዓመት እናት ናት። በጣም ትልቅ እናት ናቸውና እኔ ትልቅ ስለሆንኩ ምንም አያደርጉኝም እናንተ ሂዱ ብለው ልጆቻቸው ምናምን ወደ በረሃ ላኩ። ማለት ሰራዊት አይደርስበትም ወደ ተባለ ቦታ ሊደበቁ ቤተክርስቲያንም ሊሆን ይችላል ገዳምም ሊሆን ይችላል ነው የሚደበቀው ህዝብ በዛ ሰዓትና 7ቱ ነው መጡ። የሻዕቢያ ሰራዊት ናቸው። 7ቱ ነው ሲገቡ ቤት ውስጥ 7ቱንም አስበሽዋል? የ72 ዓመት እናት 7 ሰራዊት 7ቱንም በእያንዳንዱ ክፍል ሰውነታቸው 7ቱንም ራቆታቸው ወጥተው እነዚህ እዚች እናት ላይ ምንም እኮ ሞራል የለ ስለመልክ ስለ ቆንጅና ስለምናምን የምታወሪበት እድል እንኳን የለም። ስቶሪው ትንሽ ዲስቶርት ተደርጓል ብዬ ስላመንኩኝ በዚህ ደረጃ እንዲስተካከል ስለፈለኩ ነው። ከስታሊን ጋር የተያዘው የዚህ የብርጌዶች ምናምኖች የኤችአይቪ ኤድስ የያዛቸው ብርጌዶች ነው የገቡት የሚል ያለበት እሱ ነው ድምፁ። በዛ ደረጃ የተገለጸ ነው። ያንን በግልጽ እንድትሉ ምናልባት በቀጣይ የሚወጣው መጣጥፍ ላይ የተወሰነ ነገር ታገኛላችሁ። አይ ዶንት ኖ እንግዲህ መጣጥፉ ላይ አንዳንድ ሰዎች አስተያየት እየሰጡ ስለሆነ እዚህ ላይ እንደምታነቡት ነው የሻዕቢያ ድህረ እውነት የፕሮፓጋንዳ አቅጣጫ ለማስፈጸም ጽምዶን ይፈልጋል የሚል ራሱን ይሄ እዛ ውስጥ የተጻፈ ነገር ነው። የተወሰነ አነብላችኋለሁ ምናልባት ከመጣጥፍ ውስጥ ወደዛ እየገባው ነው። ይሄ የሻዕቢያ ለምንድን ነው ጽምዶን ይፈልጋል የሚል 4 ነጥቦች በዚህ ጽሁፍ ላይ ያለ ጽምዶን የሚፈልግበት ምክንያቶች ምንድን ናቸው የሚል ማለት ነው። ርዕሱ እሱ ነው። እዛ ላይ ወደ 10 ገጽ አካባቢ በዝርዝር የተጻፈ ነገር አለ። የተወሰነ ሃይላይት ላርጋችሁና የተወሰነ ጽሁፍ አነብላችሁ። ለምንድን ነው ጽምዶ የሚፈልገው ሻዕቢያ የሚለው ማለት ነው። አንደኛ ሻዕቢያ ጽምዶን የሚፈልግበት ምክንያት የተጣባውን የጥገኝነት ተውሳክና ወታደርተኝነት ለማስቀጠል ነው ይላል። ይሄ 2.1 ማለት ነው። ቻፕተር 2 ንዑስ ምዕራፍ 1 ማለት ነው። ሁለተኛው ሻዕቢያ የፈጸማቸው ዓለም አቀፍ ወንጀሎች የፈጠረበትን መረን በለቀቀ ፍራቻ ምክንያት ጽምዶን ይፈልጋል ይላል። ይሄ ምዕራፍ 2 ንዑስ ምዕራፍ 2 ማለት ነው። ሶስተኛው ነው እዚህ ጋር ያለው የምታዩት ሻዕቢያ 2.3 ሌላ ነው። ሻዕቢያ ታጥቦ መንጻት ለፈጸመው ወንጀሎች የኃጢአት ተሸካሚ ወይም የጦስ ዶሮ ይፈልጋል ነው የሚለው። ዘን 2.4 ነው 2.4 ላይ እዚህ 2.3 ነው የተባለው ሻዕቢያ የድረ እውነት ፕሮፓጋንዳ አቅጣጫን ለማስፈጸም ጽምዶን ይፈልጋል ነው። ገጽ 38 ላይ ያለ ማለት ነው። የተወሰነ ላንብብላችሁና ማጠቃለያ ማድረግ እንችላለን። ለ5 አስርተ ዓመታት የሻዕቢያ ዋነኛ የፕሮፓጋንዳ አቅጣጫ የእውነት ግልበጣና የድህረ እውነት መንገድ መከተል ነው። ድህረ እውነት ወይም ፖስት ትሩዝ በአብዛኛው ከፖለቲካ አውዶች ጋር የተያያዘ ሆኖ ሰዎች ከእውነታ ይልቅ በስሜታቸውና በግል እምነታቸው ላይ ተመስርተው የሚያቀርቧቸው ሙግት ነው። ድህረ እውነት ሐሰት እውነት መስሎ ለስሜት ቅርብ ሆኖ ሰዎችን ከአእምሯቸው ይልቅ ስሜታቸው እንዲጠቀም በሚያደርግ መንገድ በፖለቲካ ኃይሎች፣ በፖለቲካ ድርጅቶች እንዲሁም በሚዲያ ተቋማት ፈጠራ በታከለበት ሁኔታ የመረጃ ማዘባረቅና ማምታታት የሚቀርብበት ነው። ከዚህ አንጻር አንዳንድ ማሳያ የሚሆኑ ታሪኮችን አንስቶ መነጋገሩን ጉዳዩን የበለጠ የሚያሳይ ነው ተብሎ እንግዲህ መጀመሪያ የቀረበችው የሞላኒዛ ታሪክ ነው። እዚህ ላይ ያቀረብኩት ግድ የለም እሷን ለፈው
ከዛ ሁለተኛ ያቀረብኩት የመሰረት አዱሽ ታሪክ ነው ያለው ሁለተኛ ላይ የሚቀርበው ሶስተኛ ላይ ነው ምናልባት ሶስተኛውን ላንብብላችሁና ብዙ ሰዎችም ይሄ አዲስ ድመት የሚለው ምንድነው ስለምትሉ ግድ የለም ዛሬ ላንብብላችሁና በዚህ ላጠናቀው ሶ የሞናሊዛ ታሪክ አለ የመሰረት አዱሽ አለ ሶስተኛው ግን የዚህ ሰው ታሪክ ነው ማለት ነው ሶ የኔ ጻፍኩትን ቃል በቃል ላነበው ሶስተኛው አብነት የቀድሞ የትግራይ ሚዲያ ኔትወርክ ባልደረባ የሆነውና በአሁን ሰዓት የዛራ ሚዲያ ባለቤት የሆነው ስታሊን ገብረስላሴ ነው የዲያስፖራውን የህወሓት ፕሮፓጋንዳ ክፍል ወካይ ተደርጎ ሊቆጠር የሚችለው ስታሊን ገብረስላሴ ነው ቢባል ማጋነን አይሆንም በኔ እድሜ ማየት ከምፈልጋቸው ምኞቶቼ ዋነኛው ኢትዮጵያ ፈርሳ ማየት ነው በእኔ እድሜ ማየት ከምፈልጋቸው ምኞቶቼ ዋነኛው ኢትዮጵያ ፈርሳ ማየት ነው በሚል ንግግሩ የሚታወቀው የዛራ ሚዲያ ባለቤት ስታሊን ገብረስላሴ በትግራይ ሴቶች ላይ የሻዕቢያ ወታደሮች ሲስተሚክ ጥቃት እንደፈጸሙ እንዲህ በማለት ገልጾታል ያሁን የስኮት አረጋለው የሱ ንግግር ነው ማለት ነው የኤርትራ ሰራዊት ትግራይ ውስጥ ገብቶ በአጋጣሚ ሳይሆን ባይ ዲዛይን በክፍለ ጦር ደረጃ የኤችአይቪ ኤድስ ህሙማን የሆኑትን ሰራዊታቸውን በማሰማራት ምን እንዳደረገ የትግራይ ህዝብ ያውቃል የሻዕቢያ አራዊት ሰራዊት ነው የሚለው እሱ እንደውም በዓለም ታይቶ የማይታወቅ ግፍ በትግራይ ሴቶች ላይ ፈጽሟል በማለት ምስክርነቱን ሰጥቷል ስለዚህ ምናልባት ሐራ መሬት ላይ ያለ ሰው በዚህ ያስተካክለው እኔ የተናገርኩት ይሄንን ነው እኔ ያልኩት ደግሟል አሁን ስታሊን ያለው ነው ልድገመው በደንብ ሰዎች እንድትሰሙት እንዲህ ያለው ስታሊን የኤርትራ ሰራዊት ትግራይ ውስጥ ገብቶ በአጋጣሚ ሳይሆን ባይ ዲዛይን በክፍለ ጦር ደረጃ የኤችአይቪ ኤድስ ህሙማን የሆኑትን ሰራዊታቸውን በማሰማራት ምን እንዳደረገ የትግራይ ህዝብ ጠንቅቆ ያውቃል የሻዕቢያ ሰራዊት በዓለም ታይቶ የማይታወቅ ግፍ በትግራይ ሴቶች ላይ ፈጽሟል በማለት ነው ምስክርነቱን የሰጠው ከዚህ በተጨማሪ የዛራ ሚዲያ ባለቤት ስታሊን ገብረስላሴ በሚዲያ ላይ ቀርቦ እድሜ ልኬን የማረሳውና ከህሊናዬ የማይጠፋው እና ተቀርጾ የቀረው ምስል የሻዕቢያ ወታደሮች የ71 ዓመት ተጋሩ እናታችን ላይ የፈጸሙት ዘግናኝ ተግባር ነው እናታችን ሲል እናቴ ማለቱ አይደለም እሱ ላይ ነው ማስተካከል የፈለኩት በማለት ፊቱን ከስክስ አድርጎ የተናገረው በአብነት ሊቀርብ የሚችል ነው እንደ እውነቱ ከሆነ ይህ ጥልቅ ሐዘን በቀላሉ የሚታይ አልነበረም ሶ ልጁ እንዲያስተካክል የፈለኩት እናቴ ሳይሆን እናታችን አይ ዶንት ኖ እንግዲህ ዩኒቨርሳል እንትን ስለሆነው የወልስም ነው እናታችን ሶ ስታሊን ያለው ምንድነው እድሜ ልኬን የማረሳውና ከህሊናዬ የማይጠፋው እና ተቀርጾ የቀረው ምስል የሻዕቢያ ወታደሮች የ71 ዓመት ተጋሩ እናታችን ላይ የፈጸሙት ዘግናኝ ተግባር ነው ይሄን ነው እንግዲህ ይያለን ያለው ማለት ነው ሶ ይዛል ያለ ይቀጥላል ይሄ ገጽ 35ኛው ላይ አለ ሶ ብዙዎች የምታነሱት የዚህ የድመቷ ጉዳይ ይነሳል አረ ዝም ብዬ አምጥቼ አይደለም የድመት ያልኩት በነገራችን ላይ ላንብብላችሁ ኦኬ እና በዚህ ይጨርሳል ይሁን እንጂ ባልተጠበቀ ሰዓት የተጀመረው የህወሓትና የሻዕቢያ ሽርክና መጀመሪያ ያጠመደው ስታሊን ገብረስላሴን ሆነ ወሳኝ ቀናቶችን ጠብቆ ወደ አስመራ በመስደድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቶ እንዲታይ አደረጉ ሻዕቢያ ስታሊንን ሲመርጥ በታቀደና በታሰበበት መንገድ ኮት የድመት አይነት ባህሪ እንዲጫወትለት ነው በደም ስሙ ከዚህ በኋላ እንዳጠይቁኝ ማለት ነው ሻዕቢያ ስታሊንን ሲመርጥ በታቀደና በታሰበበት መንገድ የድመት አይነት ባህሪ እንዲጫወትለት ነው ምን ማለት ነው ድመት አንድ የሚደነቅላትና ለየት ያለ ረቂቅ ባህሪ አላት ይህም አይነ ምድሯ ወይንም ቆሻሻዋን
መሬት ቆፍራ ጥንቃቄ በተሞላበት ሁኔታ ትቀብራለች። አይነ ምድሯን የማስወገድ ሁኔታ ሲያጋጥማት ግን በቅድሚያ ለዚህ ተግባራዊ የሚሆን አመቺ ስፍራ ትመርጣለች። በመቀጠልም በዚህ በቆፈረችው ጉድጓድ ትቀብረዋለች። ድርጊቷ በዚህ ብቻ አያበቃም። አይነ ምድሯን የቀበረችበትን ስፍራ በተደጋጋሚ ጊዜ በመሄድ ያልተሸፈነ ቦታ አለመኖሩን ታረጋግጣለች። ካለም መላልሳ በድጋሚ አፈር ትመልስበታለች። በነገራችን ላይ ድመት አይነ ምድሯን የምትቀብረው እና መላልሳ የአይነ ምድሯን የመቃብር ቦታ የምትጎበኘው ቆሻሻውን ከመደበቅ ባሻገር ራሱ የአይነ ምድሯ የሚፈጥረው ነፋሳትና ትላትሎች የሞት አደጋ ስለሚያጋጥማት ነው። ዝም ብዬ የሆነ ከሌ እንደዛ አይደለም ያልኩት። ምንድነው የሻቢያ አዲስ ድመት ሲባል ሻቢያ ምንድነው የድመት ካራክተር አይነ ምድር ትጥልና እንደ ሌሎች አካላት ጥለው አትሄድም። አይነ ምድሩ ቆሻሻዋን ማለት ነው። አመቺ ስፍራ አመቺ ቦታ ትፈልጋለች፣ ትቆፍራለች። ያችን አመቺ ቦታ አመቺ ቦታውን ትፈልግና ከቆፈረች በኋላ ያንን አይነ ምድሯን ትቀብረዋለች፣ አፈር ታለብስበታለች። ከዛ መላልሳ እየመጣች አፈሩ ምንም አለመሆኑን ችግርም ካለ ድጋሚ አፈር አልብሳበት ትሄዳለች። ይሄ የድመት ኢንስቲንክቲቭ ባህሪዋ ነው። ቆሻሻ አለው። ያ ቆሻሻ ስለሆነ ብቻ አይደለም። በደንብ ማይንዲው ማጠቃለያውን ስሙት። ቆሻሻ ብቻ ስለሆነ ሳይሆን ያ ቆሻሻ ፊት ለፊት ቢወጣ ነፍሳት የሚያመጣው ድመቷን መልሶ ይገላታል። የድመት አይነ ምድር የሚያፈልቃቸው ቫይረሶች፣ ነፍሳቶች፣ ትላትሎች መልሶ ድመትን ይገላታል። እንግዲህ የፈጣሪ ስራ ሊሆን ይችላል፣ አላውቅም። ኢንስቲንክቲቭ እንትን ነው። ስለዚህ ምቹ ቦታ ትፈልጋለች፣ ምቹ አካባቢ ትፈልጋለች። ከፈለገች በኋላ ቆፍራ ትቀብረዋለች ያንን ቆሻሻዋን። ዘን መልሳ እየሄደች እየመላለሰች አፈሩ መኖሩን ታያለች። ከሌለ ግን ታለብሰዋለች መልሳ መላልሳ ማለት ቢኮዝ ያ አይነ ምድር ብቻውን ወደ ላይ አግጦ ከመጣ ሊገላት ይችላል። የሚያፈልቀው ነፍሳት ማለት ትላትሎች ዝም ብዬ አይደለም አምጥቼ የተናገርኩት ክሊር እንድትሆኑ። ሻቢያ የህወሓቱን የዲያስፖራ ፕሮፓጋንዳ ክፍል ፊት አውራሪ የፈለገበት ዋነኛ ምክንያት ይህ ነው። ህሊናውን ዘግቶ ማሰብን አዘቦታዊ ጸባይ ያደረገው ስታሊን እንደ ድመቷ ሁሉ የሻቢያን ቆሻሻ ይቀብርለታል። ቆሻሻውን ሻቢያ በግርሻት እንዳይገለው መላልሶ በመሄድ አፈር ይመልስለታል። በግርሻት እንዳይገለው መላልሶ እየሄደ አፈር ያለብስለታል። ክቡር ፕሬዝዳንት፣ ክቡር ኢሳያስ አፈወርቂ ምናምን እያለ ማለት ቆሻሻው ልድገመው። ሻቢያ የህወሓቱን የዲያስፖራ ፕሮፓጋንዳ ክፍል ፊት አውራሪ የፈለገበት ዋነኛ ምክንያት ይህ ነው። ህሊናውን ዘግቶ ማሰብን አዘቦታዊ ጠባይ ያደረገው ስታሊን እንደ ድመቷ ሁሉ የሻቢያን ቆሻሻ ይቀብርለታል። ቆሻሻውን ሻቢያ በግርሻት እንዳይገለው መላልሶ በመሄድ አፈር ይመልስለታል። በመቃብሩም ላይ ውድና ብርቅዬ አበባዎችና ዘንባባዎችን ይተክላል። ያሞግሳል ኢሳያስን ማለት የኛ እንትን ፕሬዝዳንት ኢሳያስ ምናምን በሱ መንገድ ጎጆዋን ለመወጣት ያዘጋጃትና እናት ሀገር ትግራይ ተተክለው በሚያድጉ ዘንባባዎች ዝንጣፊ ለመቀበልና ስታሊናዊ መንግስት እንዲመሰረት ይቀሰቅሳል። በሌላ በኩል ተከታዮቹ የጽንፈኛ የትግራይ ብሔርተኞች ይህ ለስታሊናዊ ድርጊት በራሳችን ህልውና ላይ የሚያነጣጥር ወይም ወደኋላ የሚባርቅ እና የሚሸና ስለመሆኑ በአግባቡ ሳያጤኑት አብረውት ይጓዛሉ። ሞብ አለው ማለት ጅራሪ አለው ማለት ብራቮ ይሄን አረክ አሪፍ ነው ምናምን የሚሉት አለ ማለት ነው። አሉት ጅራሪዎች። በሌላ በኩል ተከታዮቹ የጽንፈኛ የትግራይ ብሔርተኞች የስታሊናዊ ድርጊት በራሳቸው ህልውና ላይ የሚያነጣጥር ወይም ኋላ የሚባርቅና የሚሸና ስለመሆኑ በአግባቡ ሳያጤኑት አብረውት ይጓዛሉ። በነገራችን ላይ ይህ የተጠቀሰው የሻቢያ ተቀጣሪ ድመቶችን መልምሎ ማሰማራት የሻቢያ የፕሮፓጋንዳው ተፈጥሯዊ ባህሪና ውርስ ነው። ለዚህ ነው አሮጌና አዲስ የምጠቀመው። በነገራችን
በውጤት ደረጃም ስንመለከተው ሻቢያ ፈንድቶ ሊበታትነው የሚችለውን የራሱን ፈንጂዎች አሮጌና አዳዲስ ድመቶች በመቅጠር በዚህ መልኩ ይቀብራል። በዚህ መልኩ ነው የሚቀብረው። አሮጌ ድመቶች አሉት። ትላንትና ኢሳያስ ኤርትራ ኢትዮጵያን አስገነጠለ ምናምን ሲባል እዛ ውስጥ ሁሉም ሰው ነበር። እኔ አሁን ራሴን አውጥቻ አይደለም ባይዘው እኔ ግልጽ ልንገራቸው። አሁን ኢሳት እያለን በቃ ይሄ ኔሬቲቭ ኢሳያስ ኢትዮጵያን ይወዳል የሚል ለማስባል የማንቆፍረው መጽሐፍ አልነበረም። የማንቆፍረው የሆነ ጫፍ ነገር ካገኘን በቃ ያቺን 30 ሰዓት ነው የምናወራት። አንድ መጽሐፍ አለ አይታችሁት ከሆነ አለቅም። ይሄ መለስ የጻፈው መጽሐፍ የኤርትራ ጥያቄ ከየት ወደ የት የሚለው ማለት ነው። አይደል ነው። እዚህ ነበረ ብዙ ጊዜ ያሳያቸዋለሁ። ይሄ መጽሐፍ የኤርትራ ህዝብ ትግል ከየት ወደ የት የሚል ማለት ነው። ይሄ መለስ ነው የጻፈው መጽሐፍ። እዚህ መጽሐፍ ላይ ህወሓትና ሻቢያ ተጣልተዋል። ኢሳያስና ህወሓት የተጣሉት ምንድነው? ህወሓት ኢሳያስ የብሔር ፖለቲካ ተው ነው የሚላቸው። መገንጠል ተው፣ የብሔር ፖለቲካ ተው፣ መገንጠል ለኔ ነው እንጂ ለእናንተ አይሰራም ነው የሚላቸው። ቲፒኤልኤፎችን እነሱ የዛኔ ኖ ለሻቢያም ይሰራል ለህወሓትም ይሰራል መገንጠል ብለው አንተ እንደምትገነጠለው እኛም እንገነጠላለን ሲሉ ስለነበረ ሻቢያ መጥቶ ኢሳያስ መጥቶ አትችሉም እናንተ ኢትዮጵያን ዲሞክራታይዝ ለማድረግ ስሩ እንጂ የመገንጠል ለኔ ነው የሚለው ሻቢያ። እኛ ግን የምሬን ነው የምናገረው። እኔ ግላይስ ነው እያረኩ ያለሁት። ይሄው ኢሳያስ ማለት ኢትዮጵያ ውስጥ የዘር ፖለቲካ አይፈልግም፣ የብሔር ፖለቲካ አይፈልግም፣ ህወሓትን የብሔር ፖለቲካ ይቅርብሽ አላት፣ አትገነጠይም ማለት ነው የምንለው። ሊትራሊ ስታዩት እንደዛ ነው። ወርቁ ግን እኛ እንገነጠላለን እናንተ ትቆያላችሁ ነው። ስለዚህ ማንም ነፃ አይደለም በዚህ ጉዳይ ላይ። ራሱን ነፃ የሚያደርግ ካለ መብቱ ነው። እኔ ግን እንደዛ ነው የማስበው። የሆነ ቦታ ፕሮፌሰር መስፍን ስለ ኢሳያስ ይሄን ተናገሩ፣ እከሌ ይሄን ተናገረ፣ ነፍሳቸውን ይማር አምባሳደር ካሳ ይሄን ተናገሩ፣ እኛም የፖሊሲ ይዘን የኢሳያስን በጎነት ስንሰራ ነው የነበረው። ትልቁ ጥፋት እሱ ነው ብዬ ነው ማለት ትልቁ ጥፋት። ስለዚህ ኢሳያስ ግን ሁል ጊዜም ድመት ይፈልጋል። ሁል ጊዜም ድመት ይፈልግና ድመቶቹን አሁን ባልኳችሁ መሰረት ለምሳሌ አሁን በቅርብ ከአማራው ላይ የመለመለው ድመት ጀነራል ተፈራ ማሞ መልምሎታል፣ ድመት አድርጎታል። አዲሱ ድመት ነው ማለት ነው። አሮጌም ነበረ ሊሆን ይችላል፣ ግን ከአዲሶቹ ድመት እነ አስረስ ሊሆኑ ይችላል። አዳዲስ ድመቶች ናቸው። እነዚህ ሰዎች ገመና ከታቾች ናቸው። እንደ ድመቷ የሻቢያን ቆሻሻ እየፈለጉ ቀብረው ይቀብሩለታል። ከቀበሩ በኋላ መላልሰው እየሄዱ አፈር ያለብሱለታል። ቢኮስ ያ ቆሻሻ መልሶ ስለሚገለው ማለት ይሄ ነው እውነቱ። መጣጥፉ ላይ ጥያቄ ያነሳችሁ ያላችሁ አይ ዶንት ኖ እንግዲህ አንዳንድ ሀሳቦች አሉ ከአንዳንድ ሰዎች ጋር ወደ 100 ምናምን ገጽ ስለሆነ ለምን ራሱን ችሎ እንደዚህ አሁን እንደ ቡክሌት ነገር እንደዚች አይነት ቡክሌት ነገር አዘጋጅቶ ኮስት ሪከቨሪ ለምን አትጠቀም የሚል ሀሳብ ስላነሱ ኮስቱን የእንትኑን የቡክሌቱን ኮስት ከቨር የሚያደርግ አካል ዲስትሪቢዩት እናደርገዋለን። አሁን ኦልሞስት 100 ምናምን ገጽ ነው። ስለዚህ ኢፍ ዩ አር ኢንተረስትድ ቴክስት አድርጉልኝና በአዲስ ኮምፓስ ጂሜል ኮስት ሪከቨሪ በቡክሌት አሳትመ ነው በቡክሌት እንሰጣቸዋለን መስጠት እችላለሁ። ሶ አይ ዋንት ቱ ኖ አትሊስት የኤዲት ያደረጉት ሰዎች ኮስት ሪከቨሪ እንዲሆን። ስለዚህ በቡክሌት በመጽሐፍ ሳይሆን ስሞል ቡክሌት። አሁን ይሄ የፕሮፌሰር መስፍን ናት። እቺ ናት ስንት ገጽ ናት? ኦልሞስት 85 ገጽ ናት። ዘሴም ስቶሪ እነዚህ ሶ በቡክሌት መልኩ የምትፈልጉ ሰዎች ኮስቱን ነግራችሁና በኮስት ሪከቨሪ እንሰራዋለን። ዝም ብሎ 100 ምናምን ገጽ መልቀቁም ፌር ስላ አይደለም የሚል መከራከሪያ ስላለ ሶ ኢፍ ዩ አር ኢንተረስትድ እንደዛ አደርገዋለሁ። አዲስ ኮምፓስ ጂሜል ላይ ሐሳባችሁን ሰጡኝ። ስለዚህ ርዕሱም ጽምዶ ነው ያልኩት ባጭሩ። ሶ ስቶሪካሊ ጽምዶቹ ከየት መተው የደረሱ የሚለውን የሚያሳይ ነው። አንዳንድ ኢንተረስቲንግ ስቶሪዎች አሉ።
if you are interested within 2 ወራት 1 ወር ተኩል ውስጥ አዘጋጅተን በቡክሌት መልኩ ኖትቡክ ቡክ አይደለም ቡክሌት መልኩ ልንሰጣችሁ እንችላለን ኮስቱን ግን ከቨር አድርጋችሁ ማለት ነው ሶ ይሄ ነው እንግዲህ የድመት ኮንሴፕት ከባዶ ከመጣ አይደለም እንዳነሳው ድመት ስታዩ ከዚህ በኋላ አሜን ኤርሚያስ ካም በኋላ ድመት ባየን ቁጥር ፈገግ ልታስብለን ነው ብሎኛል ያ ኮንሴፕቱ ላይ እንያያዝና ሶ ይሄ ቲፒካል የሆነ የሻቢያ የፕሮፓጋንዳ ክፍል የሚሰራው ስራ ሁሌ ድመት አለው ሶ የሱን ቆሻሻ የሚሸፍንለት ድመት አለው ካልሸፈነ ይገለዋል ባጭሩ ልንገራችሁ ለምሳሌ የፈጸመው ወንጀሎች ከባድ ናቸው አይደል ትግራይ ውስጥ ካልሸፈናችሁለት በጣም አደጋ ውስጥ ነው የሚገባው ካልሸፈነለት አሁን ደሞ ሸፋኞቹ ሶስቱንም ምሳሌ አምጥቼላችኋለሁ ቅድም ሳነባ ሰምታችኋል አይደል አንደኛዋ ሞናሊዛን ያመጣዋል አልጀዚራ ላይ ወጣ ጽሁፉን ብታነቡት አይ ዶንት ኖ ጊዜ ስለሌለ አሁን ብዙ አልሄድበትም ሞናሊዛ እዛ ኢትዮጵያ ሆና አልጀዚራ ዶክመንተሪ ሰርቶ የኤርትራ ወታደሮች እንዲያረጉኝ ነው የምትለው ምን ታሳዝን ልጅ ናት ኢሚዲየትሊ በግራ በቀኝ አርገው አስወጧት አውስትራሊያ ወሰዷት ሞናሊዛ ከወሰዳት በኋላ ሻቢያዎች ከነ ፎቶግራፉ አለኝ በነገራችን ሻቢያዎቹ አጠመዷት አንድ ድመት አረጓት ማለት ነው ካጠመዷት በኋላ ወጣችና እኔ ኢትዮጵያ ወታደሮች ነው የሚያረጉኝ እንደውም ሻቢያ ወታደሮች ተንከባክበውኛል አለች Can you imagine? ታምናላችሁ ተንከባክበውኛል አለች ይሄ መግለጫ ሰጠች በዚህ መልኩ ነው የሚገለብጡት ማለት ነው ድመት የአዲስ ድመት ይሄ ነው ኮንሴፕቱ አሁን እስካሁን ያልተበገረችላቸው መሰረት አዱሽ ናት እሷን የጻፍኩት ሁለተኛው ምሳሌ እሱ ናት መሰረት አዱሽን ያው እንደሰማችሁት ነው ምን ያህል ወንጀል እንደተፈጸመ በሻቢያ ምናምን አንስታለች አሁን ግን ተገልብጠው በኮራፕሽን በምናምን በሰላማዊ ሰልፍ አይታችኋል ሰሞኑን ሰላማዊ ሰልፍ በሷ ላይ አሁን እንደው ህወሓት ባለበት ስብሐት ነጋ ህወሓት ባለበት መሰረት አዱሽ ላይ አንድ ኤንጂኦ ላይ ሰላማዊ ሰልፍ ታስወጣለህ 30 ምናምን አመት ያንን ህዝብ ባቆረቆዘና ገደል በከተተ ቲፒኤልኤፍ የሚባል አካል ባለበት በመሰረት አዱሽ ላይ አነት ህሊናችሁን እስቲ ያስቡት እኔ ንጹናት እያልኩ አይደለም ሰምቻለሁ ብያችኋለሁ ሰምቻለሁ ሻቢያ እንት እንዳረጋት ስሰማ ስናገር ደወሉልኝ ከሱ የሷ ሰራተኞች ላይፏ ተለይቷል ምናምን አሉ ኦኬ ሊሆን ይችላል ነይም ብያታለሁ እኔ አግኝቻት አላቅም ነይ እንዲህ አይነት ነገር ይነሳብሻል ሌላ ሚዲያ ላይ ኤክስፕሌን አድርጋለች የሚል ተጽፎልኛል አክሱማይት ላይ ፖይንቱ ግን እሱ አይደለም አሁን ኢማጂን ሻቢያን በዛ ልክ ስላረገች ህወሓት ሰለባዎቹ ሊኖሩ ይችላሉ ሰላማዊ ሰልፍ ወጡባት አሁን ዘመኑ በህወሓት ላይ ነው ሰላማዊ ሰልፍ የሚወጣው ወይስ በአንድ ኤንጂኦ ባለቤት ላይ ነው ሰላማዊ ሰልፍ የሚወጣው ይሲ እንዲሁ ቃለት አዙሮ ማሰብ ለሚችል ሰው ማለት ነው አዙሮ ማየት ለሚችል ሰው ከዛ ምን ይያሏት ነው ኖ የፈጸመው የኢትዮጵያ ወታደር ነው በይ ይያሏት የፈጸመው የኢትዮጵያ ወታደር ነው ኮምፕላ ነው በሻቢያ ያላከከችው ነው እየተባለች ያለችው አዲስ ድመት ማለት ይሄ ነው አያችሁ ድመቱ ይመጣና እንግዲህ ተገዳ ትላለች አትልም እናያለን ደን የሻቢያን ቆሻሻ ትደፍናለች ማለት ነው አይነ ምድሩ ይሄ ነው ኮንሴፕቱ ማለት ነው ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቀን